አልተሻለሽም አይደለም? ምን ከሃዲ ነው? ይኸው ማርታ ያላልኩሽም አልተሻላትም። አሁንም እያመማት ነው። እያመመሽ ነው አይደለም? ከሃዲ ነው አባዬ። ዳጣን ከሰላም ነው የወለድካት። አላልኩሽም? ከሰላም ነው የወለድካት። እንዳልኩሽ ነው። አልተሻላትም። አሟታል። አሞሻል አይደል? አሁንም አልተሻለሽም አይደል? አላመመኝም እማዬ። ወደ ውጭ ሊድ ያልኩት ይሄ ግፍ መሸከም አቅቶኝ ነው። አባቴ በጣም ከድካሙ የተነሳ ዳጣ ብቻ የለችም፣ ሰላም አሁን የወለደችው የራሱ ልጅ ነው እማዬ፣ የራሱ ልጅ ነው። አይሆንም አልኩሽ አቢጌል። አይደለም እማዬ፣ እኔም ሁለተኛ አባቴ ብዬ አልጠራውም። አንቺን ብትሆኚ ባሌ ብለሽ እንዳትጠሪው። ከዚህ ከሃዲ ጋር ድጋሚ እንዳትተኚ። ተነሽ እማዬ፣ ተነሽ። ውጣ አባዬ፣ ተነስ፣ ውጣ። ተነስ አባዬ፣ ውጣ። ተነስ፣ ውጣ፣ ውጣ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ዳጣ ድራማን ይዤላችሁ ከች ብያለሁኝ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ስለምታበረታቱኝ አመሰግናለሁ። እንግዲህ ዳጣ ያለፈው ክፍል ላይ መጨረሻ ላይ አካባቢ እንዳያችሁት አቤጌል አርጁንን አስገብታ መጠጥ እየጠጣች እንደሆነ ሁላችሁም ተመልክታችኋል። ያላያችሁ ካላችሁ እኔ እነግራችኋለሁ። እንግዲህ አርጁንና አቤጌል ምን አይነት ስህተት ይሰራሉ ብለን ሁላችንም እንግዲህ የራሳችንን እንትን አስቀምጠን ነበረ ማለት ነው። ነገር ግን ይሄንን ያየው ዘበኛው እንግዲህ ናታንን ባገኘው ጊዜ ነበረ እባክህ ናታን አቤጌል ምን ሆና እንደኋላ አቅም ይሄንን አርጁን የሚባል ሰውዬ ወደ ክላሱ አስገብታ መጠጥ እየጠጡ ነው ያለው። ነገሩ አርጁን ከገባ በጣም ቆይቷል። አሁንማ ብዙ ስህተት ሊሰሩ ይችላሉ። ነገር ግን በቻልከው አቅም ሄደህ ለማስወጣት ሞክር። ጋሼ ተመጣ ትልቅ ስህተት ሊፈጠር ይችላል። ትልቅ ነገር ሊፈጠር ስለሚችል እባክህን አስወጣው ብሎታል። እንግዲህ ናታንም አርጁንን ለማስወጣት ሄዶ ነበረ። አቤጌል ምንም አይመለከትም ስለ አርጁን፣ ስለዚህ አንተ ራስህ ውጣ ብለዋለች። ናታን ግን እኔና አንቺ እናወራለን፣ አርጁን ተነስ ውጣ ብሎ አስወጥቶታል። እንግዲህ አቤጌል ስለኔ እኮ የሚመለከት ነገር የለም ለምንድን ነው ያስወጣው ብላ እንግዲህ ተናግረዋለች ማለት ነው። ናታንም አይ ምን ሆነሽ ነው? ምን ጎሎብሽ ነው እንደዚህ አይነት ስህተት የምትሰሪው? ምን የጎደለብሽ ነገር አለ ይላታል። አቤጌል እንዴት እንደዚህ ትለኛለህ? በአንተ ምክንያት መስሎኝ እንደዚህ የሆንኩት። አንተ መቼ ነው የሚገባ? እስከ ስንት ዓመት ልጠብቅ? ስንት ዓመት አሰቃየኸኝ? አይገባህም ብላ እንግዲህ በጣም ብዙ ነገር ተናግረዋለች። እንጠጣ አለበለዚያ ግን ውጣልኝ፣ እስከፈለኩ ድረስ እጠጣለሁኝ። አንተንም ሆነ አባዬን እንዲሁም ደግሞ አርጁንን መርሳት እፈልጋለሁ ብላ እንግዲህ ወደ መጠጧ ቀጥላለች ማለት ነው። እንግዲህ ናታን በጣም ነበረ ያዘነው። ምክንያቱም በእናንተ ምክንያት ሰው ይሄን ያህል ተጎድቶ ማየት በጣም ከባድ ነገር ነው። ናታንም ያሳዘነው ይሄ ነበረ ማለት ነው። እንግዲህ ምንድን ነው ማደርገው? ምን ማድረግ ነው ያለብኝ? ከዚህ ቤት ካልወጣሁኝ ወይንም ደግሞ ዳጣን በቅርብ ካላገባኋት አቤጌል ብዙ ስህተት ልትሰራ ትችላለች በማለት እንግዲህ ናታን በጣም ስጋት ውስጥ ገብቷል ማለት ነው። እንግዲህ ዳጣም ወደሱ ስትመጣ ናታን ስትለው ወይ ኤቢ ብሎ ነበር የመለሰላት። ናታን እንዴት ለዳጣ እንደዚህ አይነት መልስ ሊመልስላት ቻለ? እውነት አቤጌል በልብ ውስጥ ገብታ ነው ወይንስ ደግሞ ስለ አቤጌል እያሰበ ስለሆነ ነው የሚለውን ነገር ለእናንተ ትቼዋለሁ። በሌላ በኩል ደግሞ እንዳያችሁት እንግዲህ የወይዘሮ ማርታ እህት ወይዘሮ መድኃኒት እንግዲህ ወደ አቶ ደረጀ ቢሮ ሄዳ ነበረ። አንዳንድ ነገር ለመጠየቅ ፈልጋለች። ስማኝማ ደረጀ፣ ማርታ ሱቅ ልሂድ ገበያ ልሂድ ብላ ሰው ቤት ትገባለች እንዴ ብላ ጠይቀዋለች። ሰው ቤት አይደለም ሄደችው ሰላምን ልጠይቃት ነው ብለዋለች ማለት ነው ብሏታል ማለት ነው። እንግዲህ እሷ እውነትን ነው ረስቸው ነው ለካ የሰላምንና የሰላምን ልጅ አባት
ዲኤንኤ አደርጋለሁ ብላለች። ምናልባት እሱን ለማምጣት ይሆናል የሄደችው ይላታል። ያው ታውቃለህ ብዙ ወሬ እየተወራባችሁ ነው፣ ስማችሁ እየጠፋ ነው። ግን ማን ነው ሰላም ከማን ነው የወለደችው ብላ ትጠይቀዋለች። እኔ ታዲያ እሱን በምን አውቃለሁ? የወለደችው ሰላም እስከሆነች ድረስ ሰላምን ሄደሽ መጠየቅ ትችያለሽ ይላታል። ግን እኮ ሰው እየጠረጠረ ያለው አንተን ነው። ምክንያቱም እናንተ ቤት ሌላ ወንድ ልጅ ስላሌለ ያው ሰው ሁሉ አንተን ነው የሚጠረጥረው ትለዋለች። አንቺ ሴትዮ መናገር የፈለግሽውን ነገር ለምን በይፋ አትናገሪም? ደግሞ ከዚህ በፊት ነግሬሽ ነበረ። መቼ ነው ወደ ሀገርሽ የምትሄጂው ይላታል። እሷ አይ አለመሄድም እችላለሁ፣ ማራዘም እችላለሁ፣ ስለዚህ እሷ አያሳስብም ትለዋለች። እባክሽን ከቢሮዬ ውጭልኝ፣ ነገር ግን በተለያየ ነገር እየፈለግሽ እኔን ማሸማቀቁን ተይ ብዬሻለሁ ብሎ አስጠንቅቋታል ማለት ነው። እንግዲህ እቤት ከተመለሱ በኋላ እንግዲህ ሁሉም ተሰብስበው እንዳያቸዋት አቤጌል ግን አልመጣች። ምክንያቱም ስለጠጣች አንደኛ ራሷን አሟታል፣ ሁለተኛ ደግሞ የቤተሰቦቿን ዓይን ማየት አልቻለችም ማለት ነው። ነገር ግን ሁሉም ተሰብስበው እያወሩ ነበረ። ናታን ሁሉንም ነገር አሁን መናገር አለብን ብሎ ለዳጣ ቆረጥ ያለ ጥያቄ አቅርቦላታል። ዳጣ ግን አሁን ላይ ይህን ነገር ማድረግ አልችልም፣ ምክንያቱም ብዙ ነገር በህይወቴ የሚያስጨንቀኝ ነገር አለ ብሏታል። ዳጣ የያዝነው ጨዋታ ሳይሆን ፍቅር ነው። ፍቅር ደግሞ ላስብበት የሚባል ነገር አይደለም። ሳንጋባ በቆየን ቁጥር ወደ ስህተት የሚሄዳችን መንገድ በጣም ሰፊ ነው። ስለዚህ ሁሉንም ነገር ቀልጠፍ ለማድረግ እንሞክር። እኔም ለአባቴ እነግረዋለሁ፣ አንቺም ለአባዬ ንገሪው ብሏታል ማለት ነው። እንግዲህ እሷም አስብበታለሁ ብላ ከዳጣን ጋር እያወሩ እያሉ እንግዲህ ውሃ ሁሉንም ነገር እንግዲህ ለአባቷ እየነገረችው ነበር። ምክንያቱም ውሃ ትንሽ የማስተዋል ችግር ስላለባት እንዳያችሁት አባዬ እኔ መቼ ነው የምሰክረው ልክ እንደ ኤቢ እያለችው ነበረ። አባቷ ግን ኤቢ እንታያት አንቺ ውሃ ብቻ ነው መጠጣት ያለብሽ ብሎ እየመከራት ነበረ። እንግዲህ ወይዘሮ መድኃኒትም ለእህቷ ኤቢ መቼ ነው ለምንድን ነው ወደዚህ የማትመጣው? አልመጣም አለች ስትላት ምን ይታወቃል እዚህ አልመጣም አለች። ምናልባት ያመማት እዚህ ሊኖር ይችላል፣ ለዛ ነው በሽታዋ እዚህ ነው ያለው ትላታለች ማለት ነው ለእህትየዋ። ምን ለማለት ፈልገሽ ነው? ምን ማለት ነው ይሄ ደግሞ? ማለት በሽታዋ እዚህ ናት፣ እሷ ናት በሽታዋ በማለት እንግዲህ ወደ ዳጣ አመልክታለች ማለት ነው። ዳጣም በጣም ተናዳ እያየቻት ነበረ። እንዲሁም ደግሞ አቶ ደረጀ ጦር ቢሆን ዛሬ ወቅቱ ይገላታል ባይኔ በጣም እየገላመጣት ነበረ። ወይዘሮ ማርታም ኧረ እባክሽ አንቺ ልጅ እባክሽን ታይ እባክሽን እያለች እንግዲህ እየለመነቻት ነበረ ማለት ነው። በጣም ነው የሚያሳዝነው። በሌላ በኩል እንግዲህ እንዳያችሁት መድኃኒት ካሁን በፊት ከአርጁን ጋር ጠንቋይ ቤት ሄዳ ነበረ። እንግዲህ ያ ጠንቋይ ያላት ነገር በሙሉ በህልሟ እየመጣ እያስጨነቃት ነው ማለት ነው። እንግዲህ ኤቢም ሳትቀር ዛሬ ማንም ያልተጨነቀ ሰው የለም። እንዲሁም መጨረሻ አካባቢ ላይ አቶ ደረጀ ወይዘሮ ማርታ ሳይቀሩ ሁላቸውም በህልማቸው በጣም የሚያስደነግጥ ነገር እያዩ ነበረ። እሱ ምንድን ነው እንዳያችሁት ኤቢ ተነስታ ክላሳቸው መታ አቶ ደረጀን በጣም እየሰደበችው አንተ የኔ አባት አይደለም፣ አንተ በጣም ወራዳ ነህ፣ ለኔ አባት መሆን አትችልም፣ አሳፍረኛል፣ አንገቴን አስደፍተኛል። ዳጣን ከሰላም ነው የወለድካት፣ ሰላምም አሁን የወለደችው ልጅ ያንተ ነው። ስለዚህ አንተ ለኔ አባት መሆን አትችልም። ተነስ፣ ከእናቴ ጋር መተኛት አትችልም፣ እናቴን ክዳታል፣ ከሃዲ ነህ። እኔም የጠጣሁት በዚህ ምክንያት ነበረ ብላ እንግዲህ ለደረጀ በህልሙ እያስጨነቀችው ነበረ። አቶ ደረጀ እንግዲህ በአሁኑ ሰዓት ምንድን ነው ማድረግ ያለበት? ወደ ቀጣዮቹ ክፍል ላይ እንግዲህ እንዲሁም በቀጣዩ ክፍል ላይ አቶ ደረጀ ለወይዘሮ ማርታ ሁሉንም ነገር ተናግሮ እንግዲህ የሚመጣበትን በይፋ መቀበል ይሻለዋል ብዬ አምናለሁ። ምክንያቱም በጣም ከባድ ነው የሚሆነው። ግን ይቺ መድኃኒት የምትባል መርዝ ከዚህ ትውጣ፣ እንዲሁም ደግሞ ወደ መጣችበት ሀገር ትመለስ ባይነኝ። ምክንያቱም
እሷ ቤቱን የበለጠ እንግዲህ ትበጠብጠዋለች ብዬ አስባለሁኝ። እንግዲህ ኤቢ አባቷን በዚህ ልክ የተናገረችው በህልሟ ነው ወይስ በእውኗ ነው የሚለውን ነገር ቀጣይ ላይ ነው የምናየው። እኔ ግን ይመስለኛል በእርግጠኝነት ኤቢ አባቷ ጋር በህልም ነው እየመጣችበት ማለት ነው። እንዳየችው እሷም በጣም እየተጨነቀች ነበረ። አቶ ደረጀ በጣም እየተጨነቀ ነበረ ማለት ነው። እንግዲህ በህልም ነው ማለት ነው ይህ ነገር የተፈጠረው። እውነት ነው ብላችሁ እንግዲህ ኦዲየንሶች እንዳትደነግጡ። ለወይዘሮ ማርታ ሊነግራት የሚችለው በይፋ አቶ ደረጀ ነው የሚሆነው ማለት ነው። እባክህን አቶ ደረጀ ለወይዘሮ ማርታ ያለውን ነገር ነገራት። ምክንያቱም ሁሉንም ነገር ስለምታውቀው ከሌላ ሰው ባትሰማ ባይ ነኝ ማለት ነው። አብራችሁ ስለነበራችሁ በጣም ነው የማመሰግነው። በቀጣይ ምን እንደሚፈጠር አብረን የምናየው የሚሆነው። ሰላም